በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ምስኩላትና ይሁን በወራት ስድራ እግዚአብሔር ንምሕበር ሐመረኖ ተራድኦ ቻናል ተከታተልቲ ከመንኒኩም እግዚአብሔር ይመስገን ይልናክነ መስግኖ ናቱ ቅዱስ ፈቃዱ ይሁን አሜን። እሽንባር በወራት ስድራ እግዚአብሔር ለዛሬው እግዚአብሔር ወደና ፈቅዶ የነፍስ አርነት ከብዙት ነያውኖች ነዳ መጽሐፍ ቀድሞ ክፍል ክነንብብና እግዚአብሔር አምላክ ሰላም ጀምረው ሰላም ይፈጽመና ሰላም ይድማት። ምዕራፍ 1 ከኃጢአት ዕውቀት ነፃ መውጣት። ከኃጢአት ዕውቀት ነፃ መውጣት። ስለ ነፍስ ነፃነት መናገር ስንጀምር ከሚከተለው ጥያቄ ጋር እንፋጠጣለን። ነፍሳችን ነፃ የምትወጣው ከምንድን ነው? ለዚህም መልሱ በዚህ ምድር ሳለን ነፍሳችን ከብዙ ነገሮች ነፃ መውጣት መፈለጓ ሲሆን ይህም በዚህ መጽሐፍ ውስጥ ተካቶ እናገኘዋለን። ይሁን እንጂ ነፍሳችን በዚህ ምድር ካለ አንድ ነገር ምንም ብትደክም ከቶ ነፃ ልትሆን እንደማትችል አስባለሁ። ከዚህም ነገር አርነት ወይም ነፃ ወጥታ ፍጹም ደስታን የምታገኘው ለዘላለም ሕይወት ስትታደል ብቻ ነው። ለመሆኑ ይህ ነገር ምንድን ነው? ከኃጢአት ዕውቀት ነፃ መሆን ነው። እግዚአብሔር ሰውን ሲፈጥረው የዋህ ንጹሕና ስለ ኃጢአት ዝርዝር ቀርቶ ስለ አንድ የኃጢአት አይነት እንኳን የማያውቅ አድርጎ ነበር የፈጠረው። ይህም መልካሙንና ክፉን ከምታሳውቀው ዛፍ ከመብላቱ በፊት የነበረው ጊዜ ነው። ያኔ ልክ እንደ ሕፃን ፍጹም የዋህ ከዛም የበለጠ ነበር። ይህም በመሆኑ ሔዋን በእባቡ በተፈተነች ጊዜ ምንም የምታውቀው ነገር አልነበረም። ስለዚህም ሞትን አትሞቱም እንደ እግዚአብሔር ትሆናላችሁ እንጂ በማለት አታለላት። ኦሪት ዘፍጥረት ምዕራፍ 7። ሔዋንም ስለ ውሸት የምታውቀው ነገር ምንም ስላልነበረ እባቡን አመነችው። ስለ ጥርጥርም ምንም የምታውቀው ስለሌላት ቃሉን እውነት መሆኑንና አለመሆኑም ትጠራጠር ዘንድ አልቻለችም። አዳምና ሔዋን መልካም ከሆነው ነገር በቀር ምንም የሚያውቁት ነገር አልነበራቸውም። ክፉ ነገር አያውቁም ነበር። መልካምንና ክፉን ከሚያሳውቀው ዛፍ በበሉ ጊዜ ግን ያውቅ ዘንድ ጀመሩ። ከዛም ጊዜ አንስቶ አዲስ ዕውቀት ይኸውም የኃጢአት ዕውቀት ወደ ሰው ልጆች ሕይወት ገባ። ይህን ሌሎችም ዕውቀት የተፈጥሮ ንጽሕናውን አናወጠበት። ይህን እውነት መሆኑን የጠቢብ የሰሎሞን ቃላት ያረጋግጡልናል። ዕውቀትንም የሚጨምር ሐዘንንም ይጨምራልና። መጽሐፈ መክብብ ምዕራፍ 1። ምናልባት አዳም በመጀመሪያ የሚያውቀው የእርሱ ወንድ መሆንና የሔዋን ሴት መሆን ብቻ ነበር። ኋላ ግን የሥጋ ተራክቦ ወደ አእምሮው ገባ። ቆይቶ ፍላጎት ሆነ። ይህ ፍላጎቱ አሳፋሪ መሆኑ ባወቀ ጊዜም ራሱን ይሸፍን ጀመር። በመጨረሻም ፍርሃትን በማወቁ ራሱን በዛፎች መካከል ሊደብቅ ሞከረ። ጊዜ የተቆጠረ በሄደ ቁጥር ሰውም ብዙ የኃጢአት አይነቶች እያወቀ መጣ። ይህም አይነቱ ዕውቀት በሕሊናው በመተከሉ ከጊዜ ወደ ጊዜ መንፈሳዊ ውጊያዎች ይከፈቱበት ጀመር። እርሱ በኃጢአት ሊወድቅ ባይችል እንኳን የወደቁትን ይኮንን ወይም ይፈርድ ዘንድ ተነሳሳ። ከዚህም በኋላ በመልካምና በክፉ በተፈቀዱና በተከለከሉ ነገሮች መካከል በመንታ ልብ መኖር ጀመረ። ከዚህ ከመንታ ሕይወት ግን መቼ እንደሚላቀቅ ሳስብ ይደንቀኛል። መቼ የሆነ ያጣውን የአእምሮ ንጽሕና መልሶ ሊያገኘው የሚችለው? ይህ ዕውቀት ከሕሊናው የሚወገድለት መቼ ይሆን? መቼ ሲሆን ሰው ሞትን የሚጎተትበትን የክፋት ትዝታ ሊያስወግድ የሚችለው? ይህ በምድር ላይ ይከናወንለታል ብዬ በፍጹም አላስብም።
ሐዋርያው ቅዱስ ጳውሎስ ከዚህ ዓለም የሚለይበት ጊዜ ሲቀርብ ለልጁ ለጢሞቴዎስ እንደተናገረው በዘላለም ሕይወት ሊሆን ይችላል። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ሁለተኛ ጢሞቴዎስ ምዕራፍ 4። በመጨረሻ ሰዎች የጽድቅ አክሊልን ይቀዳጃሉ። ያ ጽድቅ ኃጢአትን የማያድርግ ብሎም የማያውቅ ጽድቅ ነው። ያኔ የሰው ልጆች ከኢየሱስ ክርስቶስ በቀር ማንም ሊመሰክርለት የማይቻለውን ቅድስና ይጎናጸፋሉ። ግን መቼ ይሆን የሚከናወነው? ያንንም ጻድቅ ፈራጅ የሆነ ጌታ ያ ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። ሁለተኛ ጢሞቴዎስ ምዕራፍ 4። ይህ የጽድቅ አክሊል ነፍሳችን ታገኘው ዘንድ የምትናፍቀው አክሊል ነው። በዚህ ምድር ሳለን በየዕለቱ ኃጢአትን እንፈጽማለን። በየዕለቱ ንስሐ እንገባለን። ኃጢአት የሌለበት ማንም የለም። በምድር ላይ የኖረው ለአንድ ቀን ብቻ ቢሆን እንኳን። መቼ ነው ታዲያ ከኃጢአት እውቀት የምንላቀቀው? መቼ ሲሆን ያ እግዚአብሔርን የሚከበውና ጨለማ የሚያሸንፈውን ብርሃን ማወቅ የምንችለው? ይህ የሚሆነው የቀደሙት አባትና እናታችን የጎረሷትን መልካምንና ክፉውን የምታሳውቀውን ፍሬ መትፋት ስንችል ነው። ይህ የሚሆነው የቀደሙት አባትና እናታችን የጎረሷት መልካምንና ክፉውን የምታሳውቀውን ፍሬ መትፋት ስንችል ነው። ይህ ሲሆን ብቻ ነው የቀደመውን ማዕረጋችን ማግኘት የምንችለው። በመንግስተ ሰማያት አዳም በገነት ከነበረው ሕይወት የበለጠ ሕይወት ይኖረናል። አዳምና ሔዋን ምንም እንኳን በጽድቅ የነበሩ ቢሆንም ሊወድቁ ችለዋል። በመንግስተ ሰማያት የምናገኘው የጽድቅ አክሊልና ጽድቅ ግን በበደል የማንወድቅበት ነው። የመጀመሪያው ሰው ከውድቀት በፊት ከነበረው የተሻለ ሕይወት የሚኖረን ከሆነ ደግሞ ቢያንስ የቀደመውን አዳም በየዋህነትና በንጽህና ኃጢአትን የማናውቅ በመሆን ልንመስለው ይገባል። ኃጢአትን ከነ ይዘቱ ዝርዝሩና ትዝታው ልንረሳው ያስፈልጋል። ይህ ከሆነ በህሊናችን ውስጥ ንቁ መንፈሳዊ ሕይወት፣ የእግዚአብሔርን ፍቅር በሰው ዓይን ጆሮና ልቦና ስላልታየው ስላልተሰማውና ስላልታሰበው ስለ እግዚአብሔር መንግስት ብቻ በተመስጦ ማሰላሰል እንጀምራለን። በዚህ ጊዜ ነው ነፍሳችን ሙሉ ለሙሉ ነፃ ወጣች ማለት የምንችለው። በምድር ሳለን ነፍሳችን አጥብቃ ነፃ መውጣት የምትሻው ከኃጢአትና ከቁሳዊ ከስጋዊ ባርነት ነው። ይህ ከሆነ በሙሉ ነፃነት መኖር ትችላለች። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ሮሜ ምዕራፍ 8። እና ነፍስህን ይህን ነፃነት አግኝታለች ብለህ ታስባለህን? ይህን ነፃነት የነፍስ ነፃነት ሲሆን ነፃ የምትወጣው ወደ እግዚአብሔር በምታድርገው ጉዞ እንቅፋት ከሚሆኑባት ነገሮች ሁሉ ነው። ታዲያ ይህ እንዴት ማግኘት ይቻላል? እስቲ ወደ ገዳማዊ ሕይወት ከመግባት ያስቀድሞ በ1950ዎቹ መግቢያ ላይ የጻፍኳቸውን የተመስጦ ፍሬዎች ላካፍላችሁ። ምዕራፍ 2 እግዚአብሔርን ለማወቅ ነፃ መሆን። እግዚአብሔርን ለማወቅ ነፃ መሆን። አቤቱ ጌታ ሆይ የጽሑፌን አቅጣጫ መለወጤን በአንተ ፊት እመሰክራለሁ። አሁንም ምንም እንኳን አንተ በሁሉ ቦታ ያለ ብትሆንም ለሰዎች አብዝቼ የምነግራቸው ስለ አንተ ሳይሆን ስለ መልካም ስራ ብቻ እንደነበር ራሴን በፊት በማዋረድ እናዘዛለሁ። ይሁን እንጂ ስለ አንተ መናገር እንድችል አስቀድሜ አንተን ማወቅ አለብኝ። ነገር ግን እኔ ደካማና ውስን ሆኜ እንዴት ብርቱና ሙሉ በኩል የሆንከው አንተን የሚያስረዳኝ እውቀት ማግኘት እችላለሁ? ከዚህ በተጨማሪም ከአእምሮዬ በላይ የሆነውና ረቂቅ ሕልውናህን እንዴት መርምሬ ልረዳ እችላለሁ? አንተ እኮ ማንም አይቶ በሕይወት ሊቆይ የማይቻለው ብርሃን ነህ። ስለ አንተን በሙሉም ሆነ በከፊል የሚያውቅ ቅዱሳንህን ጠይቃቸው ነበር። እስከ 3ኛው ሰማይ ድረስ የተነጠቀው ቅዱስ ጳውሎስን ስጠይቀው
ሰውም ሊናገረው የማይናገረው ቃል ሰማው አለኝ። ሁለተኛ ቆሮንቶስ ምዕራፍ 12። ፍቅረ ጊዜ ቅዱስ ዮሐንስም በገነት የተከፈተውን ደጅና የእግዚአብሔርን ዙፋን ቢመለከትም በራእይ ላይ የገለጸው ሙሉ ስዕሉን ሊያሳዩ በማይችሉ ምሳሌዎች ነው። አንዳንድ ጊዜ ሕሊናዬን በዚህ ዓለም ስላለው ብዙ ቁሳዊና ምድራዊ ነገር በመርሳት ስለ ራሴ ሳላውቅ አንተን ለማወቅ የማድርገው ጥረት ሁሉ እንደ ትዕቢት ይቆጠርብኝ ይሆን ብዬ ራሴን እጠይቃለሁ። እውነተኛ እኔነቴን ሳላውቅ እንዴት ይህን እኔነቴን ያስገኘው ፈጣሪ ማወቅ እችላለሁ? ቅዱሳን መላእክትህንና መንግስትህን እስካሁን በሚገባ ሳላውቅስ እንዴት ስለ አንድነትና ስለ ሦስትነትህ ላውቅ እችላለሁ? እኔ የማውቀው እናውቅህ ዘንድ የገለጥክልንን ብቻ ነው። የገለጥክልንንም ልንቀበለው የምንችለውን ያህል ብቻ ነው። ከዚህ የበለጠ ብትገልጥልን የሰብአዊ ማንነታችን ሊገለጽ በማይቻል አድናቆት ከመናወጡን ባሻገር ሕሊናችን ሊረዳው አይችልም። እንዲህ ብትገልጥ እንዲህም አይነቱ ያንተን መገለጥ በምንም አይነት መንገድ ለመናገርም ሆነ በቃላት ለመግለጽ ፍጹም አዳጋች ወይም አስቸጋሪ ነው የሚሆነው። አንተን ለማወቅ ባደረግኩት ጥረት ጠለቅ ያለ እውቀትን ከሚመግቡ ቅዱሳን መጻሕፍትና አእምሮ ሊቀበለው ከሚችለው በላይ ለመሄድ ሞክሬያለሁ። እንዲህ ያለው ሙከራም ነፍስን ነፃ ስለሚያድርጋት ከአእምሮ ውስንነት በላይ አልፋ ትሄድ ዘንድ ትሞክራለች። ነገር ግን የሰው ነፍስ በዚህም ረገድ ትገደባለች፣ በብቃት በእውቀትና በችሎታ። ከዚህም በተጨማሪ ይህ ምድራዊ ስጋችን አሸንፋ ለመውጣት ብዙ ትጓዳለች። አቤቱ ጌታ ሆይ፣ እንዴት ነው ታዲያ በዘላለማዊ መንግሥትህ ሳለህ ላውቅህ የምችለው? ቅዱስ ጳውሎስ ፊት ለፊት ይለኛል፣ እኔ ግን ከነዚህ ቃላት ፊት የምቆመው በታላቅ መገረም ነው። በመንግስትህም እኮ ቢሆን የሚያስደንቅ የትንሣኤ ምስጢር በንጽሐ አካል ቢከናወንልንም የምንቀጥለው ውስን የሰው ልጆች ሆነን ነው። በዛኛውም ዓለም በዚህ ዓለም ሳለን ያላወቅነውን የአንድነትና የሦስትነትን ምስጢር ትገልጥልናለህ። በዚህም ልዩ ደስታና ሐሴትን ትፈጥርልናለህ። ከዚህም በኋላ ቀስ በቀስ ልንቀበለው በምንችለው መጠን ብዙ ምስጢራትን ትገልጥልናለህ። ምናልባት ግን ከዚህ የበለጠ ብትገልጥልን ነፍሳችን በታላቅ ፍቅር ተመስጣ ይህ ይበቃናል በማለት ትጮህ ይሆናል። አንተ ግን ብዙ እናውቀህ ዘንድ ልቦናችንና ነፍሳችን ልታሰፋልን ትችላለህ። ነገር ግን ጌታ ሆይ፣ አንተ የማትወሰንና ረቂቅ በመሆንህ እኛም ውስንና ስለ አንተ ጥቂት ብቻ የምናውቅ ሆነን እንቀራለን። እስከ የማይባል ዘላለማዊነት ባላቸው ጊዜያት ውስጥም አንተን የበለጠ በማወቅ ከመደሰት ባሻገር ቸር መሆንህን ቀምሰን እናውቃለን። በየጊዜውም አንተን የበለጠ ከሚያሳውቀን የማይጠገብ ማዕድ በመመገብ ነፍሳችን ትለመልማለች እንጂ ሙሉ ለሙሉ ስለ አንተ እናውቅ ዘንድ አይቻለንም። ታዲያ መቼ ነው እውነተኛውን እውቀት ይኸውም አንተን የምናውቀው? ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዲህ ይለናል፣ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስ ያውቅ ዘንድ ይህች የዘላለም ሕይወት ናት። ዮሐንስ ወንጌል ምዕራፍ 12። ስለሆነም አንተን ማወቅ ቀናትና ዓመታትን የሚፈጅ ነው። ይህም ማለት ፍጻሜ የሌለው የዘላለም ሕይወት ቀናትና ዓመታት የሚፈጅ ይሆናል ማለት ነው። ዘላለማዊነትን አስመልክቶ ይህንን ካልን በዚህ ምድር ሳለን ከኛ ጋር ስላለው አላዋቂነት ምን እንላለን? ስለ እውነቱ ከሆነ ግን ያለን እውቀት ራሱ ምንድን ነው? ስለዚህ ፈጣሪ ሆይ፣ ስላንተ ለሰዎች ከመናገር ይልቅ ስለ መልካም ስራ ብቻ በመናገሬ ይቅር ትለኝ ዘንድ ይቅርታህን እለምናለሁ። ይህን ያደረጉት ግን ስለ ሁለት ምክንያቶች ነው። የመጀመሪያው እውቀቱ ስለሌለኝ ነው። አሁን የማውቀው ስለ አንተ ጥቂት ቢሆንም ቀሪው ትገልጽልኝ ዘንድ መጸለይም ብቻ ነው።
በምትገልጥልኝ መጠን እኔ ደግሞ ሰዎች በምድር ሳሉ ስለ መንግሥተ ሰማያት ጣዕም ያውቁ ዘንድ እገልጽላቸዋለሁ። ስለ አንተ ያልተናገርኩት ሁለተኛው ምክንያቴ ልቦናቸው አንተን ለማወቅ እንዲዘጋጅ ለማድረግና በልቦናቸው መሠዊያ ላይ ዕጣኑን በማጠን ለቅዱስ ቁርባንህ ይዘጋጁ ዘንድ ለመርዳት ነው። እኛ በራሳችን ምንም አናውቅም፣ በአንተ ጸጋ ግን አንተን ለማወቅ ራሳችንን እናዘጋጃለን። እንዲህ ያለው እውቀት የሚገኘው ከአንተ ብቻ ነው። አንተ በምትገልጽልን መጠን ብቻ እንጂ በእኛ በኩል የሚደረገው መንፈሳዊ ጥረት አይሆንም። የእኛ ሕሊናና ነፍስ ጥረት ማድረጉ አስፈላጊ ሆኖ ቢገኝ እንኳን በጾምና በትህትና ለተሞላ ጸሎት ብቻ ነው። እንዲህ ያለው ጥረት ደግሞ ቤቱ በደመና እንዲሞላ ብሎም የነበልባሉና የሐመልማሉ ምስጢር እንዲታይ በመጨረሻም ምናልባት እግዚአብሔር ራሱን እንዲገልጥ የሚያስችል ስለሚሆን የሰው ልቦና ሁሉ በተመስጦ አምልኮትን እንዲፈጽም የሚያድርግና በታላቅ የምስጋና መዝሙር አንተን የማውቅበትን ስጦታ ስለሰጠኸኝ አመሰግናለሁ በማለት የሚያዘምር ነው። እንዲህ ያለ መንፈሳዊ እውቀት ደግሞ ነጋዴው ይገዛት ዘንድ ያለውን ሀብት ሁሉ የሸጠባት ዋጋዋ እጅግ የበዛ ዕንቁ ናት። ነጋዴው የሸጠው ሀብት የሚወክለው እኛን አንተን እንድናውቅህ እድልን ያልሰጡንን የምድራዊ እውቀት ቅርንጫፎች ነው። እነዚህ እውቀቶቻችን እንደ አልዓዛርና እንደ ማርታ እህት ማርያም በእግርህ ስር ተቀምጠን አንዴ ከተጠጣ ከማያስጠማው ከሕይወት ውሃ ምንጭ እንድንረካ እንቅፋት ሆኖብናል። እንዲህ ያለውን እውቀት በሙሉ ልባችን እንፈልግ ዘንድ እመኛለሁ። ይህን ከሆነ በውስጣችን ማለትም ያንተን ማደሪያ በሆነውና ቤተ መቅደስ በተባለ ሰውነታችን ያንን እውቀት እናገኛለን። ያኔም በቅድስና ትቀድሰናለህ። እግዚአብሔር ቢወድና ቢፈቅድ የሚቀጥለው ሳምንት ምዕራፍ 3 የነፍስ ነፃነት ወይም ከባርነት ቀንበር ነፃ መውጣት የሚለው ርዕስ እናነባለን። የዛን ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።